እና እርጉዝ ነሽ የተባልኩት በስተት ነው እያልከኝ ነው? አዎ ነው አሚን። በዚህ አጋጣሚ በተሳሳተ ውጤት ምክንያት ላጋጠመሽ ችግር ሁሉ በእውነት ይቅርታ ጠይቃለሁ። እሷ በመወደው ሰው ነው አይደል የመጣችብኝ? እኔም ደግሞ በምትወደው ሰው ሄድባታለሁ። ጭራሽ አንቺ አለሽ እንዴ ነው ያወጣ? አንተ ዛሬ ሆስፒታል ተጠርቼ ነበር እና ተጨማሪ ምርመራ አደረጉልኝ። እባክሽ ወደ ውጤቱ ለፊ። እርጉዝ እንዳልሆንኩኝ ነገሩኝ። ምን? ሄሎ አምራን፣ ምንድነው ድምጽ? ልክ አይደለም። ምን ሆናል? አሁን ምልክልሽ ፎቶ ትንሽ ሊያስደነግጥሽ ስለሚችል የምትደጋፊው ነገር ካለ ተደገፊ። ቆይ ምን ተፈጠረ? እባክህ ኤርሚ፣ የሚያበሳጭ ነገር ብቻ እንዳይሆን። እየላኩልሽ አይደል እንዴ? ምን ያስቸኩልሻል? አይተሽው ትጨርሺ መልሰሽ ደውልልኝ። ፈጣሪ ሆይ ደግሞ ምን ልታሳየኝ ነው? በፈጠረ ነው። ቆይ ከዚች ልጅ ጋር ምን እየሰራክ ነው? ተወኝ እባክህ ልጅ። እሷ ሰው ትገላለች እንጂ መች ትሞታለች? ጋሼ ናሆም እውነቱን ነው። እባክዎ ከዚህ በላይ አይጨክኑ። እባክዎ ጋሽ ሌኩን አይጨክኑ። እባክዎ እሺ ይበሉንና አብረን እንሂድ። ተነሽ አንቺ ተነሽ። ጋሼ እሺ ካላሉኝ አልነሳም። ተነሽ እባክሽ። አንቺ ተበደልሽ እንጂ መች በደልሽ? ግን እኮ እኔ የተበደልኩትን በሙሉ ረስቻለሁ። እባክዎ ጋሼ እርሶ እሺ ይበሉ። ሌኩን አንተ ከሁል ጊዜ አንተ የምትለንን አይደል እንዴ ስንሰማ ይኖር ነው። አሁን ደግሞ የኛን ሐሳብ ተቀበልና ወደ ቤት ግባ። እባክህ አባዬ፣ ይሄ ሁሉ ሰው እየለመነማ እባክህ አጨክንብን። እኔ ቤተሰቤ በመልካም እንጂ በክፉ እንዳይነሳ ስለፋ ኖሬያለሁ። ይሄው በዚህ ይሄ እንደዚህ አይነት ነገር ተፈጠረ። ይሁን ብዬ ከመቀበል ውጪ ምን አደርጋለሁ? እኛን እንዳከበርከን ፈጣሪ ያክብር። አሁን ደግሞ ከምትወደው ቤተሰብ ጋር ተቀላቀል። ደግሞ ከዚህ በኋላ ምንም ነገር እንደማይፈጠር እርግጠኛ ነኝ አይደል? አዎ፣ እኔም ከዚህ በኋላ እንደዚህ አይነት ነገር እንደማይደገም ቃል እገባልሃለሁ አባዬ። ስለዚህ እሺ ካለ በቃ ወደ ቤት እንሂድ ማለት ነው። በል ነው አሁን አንተ ሄደና በኪናውን አስጠጋለት። በጣም ደስ ብሎኛል ጋሽ ሌኩን። እሺ በቃ ተጫውቱ አባዬ። አይሆን እሺ በላናል። ተረጋጊ እንጂ አምራን። መኪና ውስጥ እኮ ነው ያየሻቸው። አንድ አንሶላ ለሁለት እየተጋፈፉ ፎቶ አንስቶ የላከልሽ ቢሆን ምን ልትሆኚ ነው? አይ ምስኪን ኤርሚ፣ ይሄኔ እኮ ተቃጥሏል። ይብላኝ ላንተ። እኔስ ናሆም አንዴ ይቅር ብሎኛል። ሄሎ ኤርሚ። ሄሎ አምራን፣ አየሽው? አዎ አይቼዋለሁ፣ ግን ምንም የሚገርም ነገር አላየሁበትም። እርግጠኛ ነኝ በደንብ አይተሽዋል። አዎ አይቼዋለሁ አልኩህ እኮ። ናሆምና ኑሐሚን መኪና ውስጥ ተቀምጠው አይደል እንዴ? ታዲያ ይሄ ምን ይገርማል? የጓደኛ ማቾች ልጆች ናቸው። እና ታዲያ ምን ቢሆን ነው የሚገርምሽ ባክሽ? ምናልባት መኝታ ቤት ውስጥ አብረህ ብታያቸው አይመስልም? እሱም በቅርቡ የሚደርስሽ ይመስለኛል። ቤቷ ድረስ ሄዶ ነው ሲያገኛት የነበረው። እሺ አሁን የት ነህ? የት ሊሆን ይችላል? እነሱ ያሉበት አካባቢ ነው። እነሱስ? እነሱማ እጅ ላይ ተያይዘው ወደ እሷ ቤት ገቡ። ምን? ኤርሚያስ እየቀለድክ ነው? ነገርኩሽ እኮ በቅርቡ ያልጋውን ፎቶ ልክልሻለሁ። በቃ ቻው። እኔ ከዚህ በላይ መስማት አልፈልግም። ድሮም ማስትሬ ስሟን ሲጠራ መቼም እንደማይተዋገምቼ ነበር። ጭራሽ እሷን ለማግኘት ብሎ ቤቷ ድረስ ሄደ። ናሆም ከኔ ጋር ትልቅ ጦርነት ውስጥ መግባት ፈልጓል ማለት ማን እንደሆንኩ ደግሞ በተግባር ነው ማሳየው። እሺ ቆይ ምን ልታደርግ ነው?
እኔን እዚህ ያስቀመጠ ባሌ ላይ ስትዝት ትንሽ እንኳን አታፍርም? በል እሱን ለቀቅ አድርጋ ያችን አለልህን እዛ እንደፈለክ አድርጋት። አንቺ ለማፈሽን ሰብስቢ። ኑሐሚንን የመናገር መብት የለሽም። ይገርማል። እኔ ያንተ እጮኛ ላይ አንተ ደግሞ የኔው ላይ። ለነገሩ ያንተ እንኳን እጮኛ አትባልም። እሷ ከነመፈጠርህም ረስተሃለች። ለማንኛውም ፍቅር ምናምን የሚሉትን ነገር ትተን በቀሉ ላይ ጠንከር ብንል ነው የሚሻለው። ለነገሩ አንቺ ልክ ነሽ። እኔ ድድብና ይበስቷ አልገባኛል እንጂ እሷ ቆረጠች ቆይታለች። በየብያ አቃቴን ጊዜ ማረጎን ግን ይሄን ማቀው። ዋው ኤርሚ፣ ልክ እንደዚህ ስትጀግን እኮ ነው አንተ የሚያምርብህ። እስኪ ነቃ በልና እቺን ኑሐሚን የሚሏት የጋራ ስጋታችንን ተጋግዘን ልክ እናስገባት። ምንም ተፈጭብ ደሞ አስተሽ ምንም ደስ አይልም። አራ ዝም ብዬ ነው ስለናሁን እያሰብኩ እኮ ነው። ቆይ ለሞና ሁኔት ነው የሚሆኑት? ኑሐሚን ተሴ እዚህ ድረስ እኮ መውጣት አይጠብቅባችሁም ነበር። ያው ናሆምም አለ አይደል? ያው ምን እናርግ ብለህ ነው? ምናልባት እኮ ሐሳብን ቀይረ ተመልሰ እንዳትመጣ እኮ ብለን እኮ አባያው ነው ጋሼ። ከርሶ መለየቱ ከብዶት እኮ ነው። እኔ ሸኛቸዋለሁ ስለው ካልወጣኝ ብሎ እምቢ ብሎ ይወጣው። የአባትሽ ነገር መች ጠፍቶኝ ነው የኔ ልጅ። አባዬ ሁሉም ነገር ከታች ጨርሻለሁ። መኪና ውስጥ መሄድ እንችላለን። እሺ እሺ። ያው እየመጣ ታይናለህ አይደለ? አዎ አሁን እናንተም ተመለሱ። መጥቼ ጎበኛችኋለሁ። እንግዲህ ስላደረጋችሁልን ነገር ሁሉ በጣም ከልብ አመሰግናለሁ። ሰላሙ ነው። ምን አደረግልን ለኛ? አንተ እኮ ነው ሁሉን ነገር እያደረግልን ያለ ነው። ለማንኛውም ያው የመጣ ይሄን ተመልከተን። እሺ እሺ ወንድሜ፣ ሰላም ነው። ምን አደረግንለት? ምን እኮ አደረግንለት? ያው እሱ ያደረገልን ነው ያደረግልን። ላይኩ እባክህ ይቅር በለኝ፣ ይቅርታ አድርግልኝ እባክህ። ሁለተኛ አይለመደኝም። ዛሬም ብቻ ይቅርታ አድርግልኝ። እሺ በቃ አሁን አያስፈልግም። ተነሽ። የእውነት ግን ላይኩ ከልብ ነው ይቅር ያልከኝ? ይቅር ባልልሽ ድረስ አልመጣም ነበር። አሁንም ግን እነዛን ሰዎች ለመጉዳት የምትፈልጊ ከሆነ ይቅር እንደማለሽ ልታውቅ ይገባል። ለእሱ አታስብ። ከዚህ በኋላ አይደለም ኑሐሚን ላይ ማንም ላይ እንደዛ አይነት ነገር አላደርግም። እንደዛ ከሆነ እኔም ይቅርታ ብዬሻለሁ። አባዬ የኔ ትንሽ እርግብ በጣም ናፍቀሽኝ ነበረ። አባዬ እኔ እኮ እነ ኑሐሚን ጋር ነው ያለው ስላሉኝ ነው መጥቼ አልጠየቁ። አልተቀየምከኝም አይደል? ተቀይሜሻለሁ እንጂ። ቆይ አንቺ ኑሐሚን ምን አድርጋሽ ነው እንደዚህ የምትሆኚው? አባዬ በቃ ግባና ረፍት አድርግ። ካሁን በኋላ ኑሐሚንን ማንም ሰው እንደማያስቀይማት ቃል እገባልሃለሁ። ካሁን በኋላ ኑሐሚንን የሚያስቀይማት ሰው ጸቡ ካንተ ጋር ሳይሆን ከኔ ጋር ነው የሚሆነው። ናሆም ያለው ነገር እውነቱ ነው። እኔ ያን ሁሉ ነገር አድርጊያት ሁሉ እሷ በቀላሉ ነው ይቅር ያለች። ለዚህ ሁሉ ደግሞ እስከዛሬ ላደረኩባት እኔ በጣም ተጸጽቻለሁ። እውነት ይሄንን ካንቺ በመስማቴ በጣም ደስ ብሎኛል። ከልብ ደግሞ አመሰግናለሁ። እውነት ነው። እንግዲህ ማዬ ለብቻቸው አውርቶ እንደሆነ እንጃ እንጂ እኔ ፊት ምንም ስለቤት አላወራም። ይልቅ ውጭ ሄዶ ለመታከም ብዙ ገንዘብ ነው አሉ የሚፈጀው። አይገርምም? ይሄን ነገር እኔም እያሰብኩበት ነበር። አባዬ እንደሆነ ደህና ነው፣ እግሩ ብቻ ነው ትንሽ እያመመ ያለው። ቆይ ምን አስበሽ ነው? ብቻ የሕክምናው ገንዘብ ለኛ ይሰጠን ብለሽ አስበሽ እንዳይሆን። ምን ችግር አለው? ግፋ ቢል እሱን መንከባከብ ነው። እውነትም አንቺ ልጅ ብሶብሻል። ቆይ አንቺ ታዲያ ለምንድን ነው ስለ ሕክምናው ገንዘብ ያወራሹ? እኔማ አቶ ለይኩን በጣም ገንዘቡ ብዙ ነው ሲሉ ሲዋሩ ሰምቼ ነው። ገርሞኝ ነው። አሁን እሱ ከዚህ በኋላ በዚህ እድሜው በእግሩ ሄዳ አልሄደም እንዲፈጠር ነው። ይልቅ ቤታችንን ላስበላበት ማካካሻ ገንዘብ ቢሰጡን ጥሩ ነው። አንቺ ልጅ በዚህ አስተሳሰብሽ ከዚህ ቤት አስወጥቼ እዛው ለመድሽበት ጎዳና ነው መጥልሽ። ነግሬሻለሁ። እማዬ ደግሞ አንቺ ፊት ነው እንጂ እነሱ ፊት እንደዚህ መላ እንደሚመስልሽ? እኔም እኮ ካንቺ ባስቆይ ሰዓት ነኝ። ኧረ ቀስ እስቲ ለማንኛውም ረጋ በይ። ይልቅ ያችሁ ኑሐሚን
እዛ ድርጅት ውስጥ ስራ ልጀምር ነው። አሁንማ እንግዲህ እርግዝናውም ስህተት ነው ተባለ። ጊዜው እሷ ነው። አይዞሽ እማዬ፣ የኛም ጊዜ ይመጣል። አባዬ ጋሽ ላይኩን ወደ ቤታቸው በመመለሳቸው በጣም ነው ደስ ያለኝ። ያው እኔም እንደዛው። ደግሞ ነገ ከናሆም ጋር ስራ ልጀምር ነው። አሃ ለዛ ነው ፊትሽ እንደዚህ ደስተኛ የሆነ የኔ ልጅ። እሱ ጋር በመጀመሬ ሳይሆን ስራ በመጀመሬ ነው ደስ ያለኝ። መቼም ያ ስሜት አሁን የለም አይደል? የቱ ስሜት? ስለምን እያወራው እንደሆነ ገብቶሻል? መቼም አሁንም ከናሆም ፍቅር እንዳልያዝሽ እርግጠኛ ነኝ አይደል? ከልጅ እናት ጋር እኮ ታርቋል። ደግሞ በቅርቡ እንደሚጋቡ ነግሮኛል። ቆይ ማለት ላይኩን ፈቅዶ ነው? አላቅም፣ ግን ያቺ ልጅ እንደሚያገባት በጣም እርግጠኛ እንደሆነ ብቻ ነው የማውቀው። ታዲያ አንቺ ለምን እንደዚህ ከፋሽ? መቼም ሌላ ስህተት ፈጥረሽ አባትሽን እንደማታስቀይሚው እርግጠኛ ነኝ አይደል? ኧረ በፍጹም አላደርገውም አባዬ። እኔ አሁን ትልቁ ትኩረቴ ስራዬ ላይ ብቻ ነው። እስቲ ይሁን እንግዲህ በሂደት የምናየው ጉዳይ ይሆናል። እንደዚህ ከቤተሰብ ጋር ተሰባስቤ ማዕድ መቋደስበትን ቀን በጣም ናፍቅ ነበር። ግን እኮ አባቢ እዚህ ቤት ፍቅር የጠፋው ኑሐሚንና አባታቸው እዚህ ቤት ከገቡ በኋላ ነው። ኤሚ እነሱ እኮ ምንም አላደረጉንም። እኛ እኮ ነን ሰው የሚባል ፍጡር ጣልተን እኮ ስናገላቸው የነበረው። እውነት ከአንቺ እንደዚህ አይነት ንግግር በመስማቴ በጣም ደስ ብሎኛል። ለዚህ ደግሞ ንግግርሽ የሚመጥን ጉርሻ ብየዋለሁ። ኔስት ነይ። አባዬ እውነቱን ነው። በርግጥ ከቤተሰብ ጋር ሰብሰብ ብሎ መብላት እኮ በጣም ነው ደስ የሚለው። እሱን እኮ ነው የምልህ። ዳግም ግን የት ሄዱ ነው? እውነቱን እኮ ነው ማየ። ዳግም ቤተሰብ ስላልሆነ ነው ማዕድ ያልተቀላቀለው። ምን እያልሽ ነው የኔ ልጅ? ይህ ግድ ቤተሰብ ለመባል እኮ መዋልድ አይጠበቅብህም። እነ ኑሐሚን ላይም የተፈጠረው ነገር እኮ ይሄ ነው። ቢሆንም ግን ቤተኛና ቤተሰብ ይለያያል። አረ በቃ ይሄ ነገር ከመክረሩ በፊት ወሬ እንቀይር። እንዲያውም እንዲህ ሰብሰብ ካለን አይቀር ለምን ስለኔ ጉዳይ አናወራም? ማለት ስለ አምራን ጉዳይ እንዴ ናሆም፣ እሱን ጉዳይ እኮ አውርተን የጨረስን መሰለኝ። ቆይ ግን ለምንድን ነው ልትረዱኝ ያልፈለጋችሁት? እኔ ማግባት የምፈልገው አምራንን ነው። ከሷ ውጭ በቃ ደስታ የለኝም። እኔ ሌሎቹን የታያቸውና ነው ደስታ የሚኖር። ደግሞ ልጅቷ የለየላት ከሃዲና ውሸታም ነች። ማሚ እኔ ተበዳዩ ይቅር ካልኳት እንዴ እናንተ ይቅር ማለት ለምን ይከብዳችኋል? ናሆም ይሄ የቤተሰብ ክብር ጉዳይ ነው። ቆይ እስኪ በቅንነት ይሄን መልሽልኝ። አንቺ ኑሐሚንን እንደዛ በድለሻት ይቅር ብላሻለች አይደል? ይሄና ያንተ ጉዳይ በጣም ይለያያል። ምንም አይለያይምማ። በደል ያው በደል ነው። አምራን በጣም ትወደኛለች። ምንም ቢሆን ደግሞ ልጄን በወዷ ይዛለች። ላይኩን ዝም ትለዋለህ እንዴ? ይሄን ልጅ የሆነ ነገር በለው እንጂ። እስኪ እኔና እናት ጊዜ ወስደን እናስብበት። ምን እያልክ ነው ያለው ላይኩን? እኔ አሁንም ቢሆን ላስጠነቅቃችሁ የምፈልገው ጉዳይ ውሳኔያችሁ ምንም ይሁን ምንም እኔ አምራንን ከማግባት ወደ ኋላ አለ። ኑሐሚን አንዴ ላውራሽ ፈልጌ ነበር። እንዲያውም እኔም ላናግር ፈልጌ ነበር። ከሐኪም ቤት ተደውሎልኝ ነበር። ስህተት እንደተፈጠረ ነግሮኛል። የምን ስህተት ነው የተፈጠረው? ነፍሰ ጡር አይደለሁም። ስለምንድን ነው የምታወራው? አንቺ ተረገምሽ። ልጄ ምን አድርገሽው ነው? ልቀቀኝ እባክህ። ምን ልጅ የሚባል ነገር የለም። ሲጀመር ስህተት ነበር። እኔ እርጉዝ አይደለሁም። በስም ስህተት ነበር አርግዘሻል አሉ። ከዚህ በኋላ እናንተ ምንም የሚያገናኘን ነገር የለም። ለዛ ለተረገመ ልጅ ብለሽ ልጄን አስወረድሽው አይደለ? ማን ነው የማይረባው ልጅ? ቤትሽ ድረስ መጥቶ መኪናው ስትገቢና ከዛ ወደ ቤትሽ ይዘሽ ስትገቢ ያላይሽው እንዴ ይመስልሽ? ቆይ ስለ ናሆም ነው እያወራኝ ያለው? ይኸውልሽ ኑሐሚን፣ በሁለታችን መሀል ጸብ እንዳይፈጠር ከፈለግሽ ይሄ ጨዋታሽን ታቆሚያለሽ። እሺ? ሲጀመር ከዛ ልጅ ጋር መሆንሽን ታቆሚያለሽ። ባርቅ ምን ልታደርገኝ ነው? ምን ነው አንተ ብቻህን መንግስት ነኝ አልክ? ኑሐሚን ትሰማኛለህ ኤርሚያስ? የኔና ያንተ ነገር አብቅቷል። ይሄንን እውነት ደግሞ መቀበል አለብህ። ትሰሚኛለሽ? ይሄን ነገር እኔን ለማበሳጨት እንደምታወሪ ያውቃለሁ። እሺ? ልጅ አሁንም ወዲሽ ውስጥ እንዳላቃለሁ። ካላመንክ ወስደህ ማስመርመር ትችላለህ። ልጅ የሚባል ነገር የለም።
አሁን የራሴን ህይወት ልጀምር ዝግጅት ላይ ነኝ። መሰናክል እንድትሆንብኝ ደግሞ አልፈልግም። በጣም ብዙ ለመንኩሽ መሰለኝ። ብፈልግ እኮ ታውቂያለሽ አይደል? ብትፈልግ ምን ጉልበትን ልትጠቀም ነው? አሁን ማንንም አይፈራም። እሺ እምቢ የምትል ከሆነ ደግሞ ወደ ህግ አካል ነው የምሄደው። ታውቂያለሽ በጣም አረመኔና ጨካኝ ሰው ነሽ። እሺ እኔ እንደዛ ከተባልኩ ቆይ አንተ ምን ልትባል ነው? የሚያስብ አይምሮ ካለ እስቲ ራስን ዞር ብለህ ተመልከት። እማትረባ ሆነ ልጄን አስወግደሽው ከሆነ ግን ከዚህ በኋላ ትልቁ ጠላትሽ እኔ እንደምሆን እርግጠኛ ሆኜ። እሺ ቆይ ምን ሆነሻል? ከቅድም ጀምሮ ምንም ነገር አልተናገርሽም። ይልቅ እሱን ታዩና እኔ ጋር አንድ ጥሩ ዜና ያለ። ምንድነው እሱ? መጀመሪያ አንቺ ተበሳጨሽበትን ነገር ንገሪኝ፣ ከዚያ እኔ እነግርሻለሁ። ግድ የለም አንተ ንገረኝ። ከቤተሰቦች የተለወጠ ነገር አለ እንዴ? አባዬ አሁን ትንሽ እየተለሳለሰ ይመስላል። ማለት ምን ብለውክ ነው? ማለቴ ይቅርታ ሳልጠይቅክ አባት እንዴት ናቸው? ተሻላችሁ? አሁን ደህና ነው። ከማሚ ጋር ማስታረቂያችኋለሁ። ከሆስፒታል እንደወጣ ከማሚ ጋር ተኮራርፎ እነ ኑሐሚን ቤት እንደሄደ ነገረሽ ነበር? ኧረ አልነገርከኝም። ማለት እዛ ሄድከው አባትን ልታመጣ ነበር እንዴ? አዎ። ምን ነው ግን የተረበሽ ትመስያለሽ። አረ ደህና ነኝ። ግን ቆይ አባት ምን አሉ? እንግዲህ ከማዬ ጋር እንማከርበታለን ብለዋል። ግን እርግጠኛ ነኝ እሷን ማሳመን የሚከብድ አይመስለኝም። መጀመሪያ ግን አባት ባይምኑበት አይሻልም? እሱማ እንዳመነበት ግልጽ ነው። አባዬን እኔ በደንብ አውቀዋለሁ። ልምከርበት ካለ እንደተስማማ ቆጥረዋለሁ። ግን እኮ ጊዜ የለንም። እሁድም እየገፋ ነው፣ ጽንሱም እያደገ ነው። ይገባኛል ውዴ። በቅርቡ ሁሉም ነገር ተስተካክሎ አብረን እንደምንሆን ቃል ገባልሻለሁ። ይልቅ ግን አባዬ ሽማግሌ ላካለኝ ማጋ ነው የምልከው። አባት እሺ ለማለት ያብቃቸው እንጂ ችግር የለውም። ምን ሆነሻል ግን? ዜናው ግን ምንም ያስደስትሽ አትመስይም። ገና ነገሩ መች ለየና ነው። ይልቅ ቅር ካላለ ከአንድ ነገር ልጠይቅ። ምንድነው እሱ? እባክህን ከኑሐሚን ጋር ስራ አትስራ። በቃ ስራ ካጣች ሌላ ቦታ እንፈልግላት። እኔ መቅናቴ ማቆም አልቻልኩም። አይ አይሆንም። እንዲያውም ኑሐሚን እኔ ረዳት ሆና ነው የምትሰራው። አሁንም ስለቀና ነው እንጂ እሉስ ልከት ትፈልጊ እኮ አይደለም ማሪ። ቆይ ማን ተማመን ኮረማ እንዴት ነው በዚህ ሁኔታ አብረን መቀጠል የምንችለው? እሺ በቃቱ። አልገባኝም። ቆይ ኑሐሚንን ለምንድን ነው በዚህ ደረጃ የፈራሻት? ቆይ እኔና እሷ የተለየ ምስጢር አይደለም መስሎሽ ነው እንዴ? እኔና ኑሐሚን ጋር ምንም የተለየ ነገር የለም። ኤርሚያስ ከሁለታችሁም ጋራ ግንኙነት ነበረው አይደል እንዴ? አሁን ደግሞ ስለ ኤርሚያስ እዚህ ጋር ማውራት ለምን አስፈለገ? አንቺ እኮ ነሽ በግድ እንዳወራ እያረግሽኝ ያለሽው። እሺ በቃ ይሄን ነገር እንርሳው። አንቺ እኮ ነሽ መርሳት ያቃተሽ እንጂ እኔማ ቆየው ከረሳሁት። ይኸውልሽ እኔ ከኑሐሚን ጋር ምንም አይነት ግንኙነት የለኝም። በቃ ይሄን ርዕሰ ጉዳይ ድጋሚ አናንሳው። እሺ በቃ ይቅርታ የኔ ማር። እኔ የምልህ አባት ግን እናትህን የሚያሰምናቸው ይመስላል። እኔ ምን ትንሽ አታርፍም ነበር? ቆይ የኔ ፍቅር ስራ ቤት ሄድባል። አታስቢ። አሁን እኮ በጣም ደህና ነኝ። ይልቅ የናሁም ጉዳይ የሆነ ነገር ማድረግ አለብን እኮ። የልጅቷ ሆድ እየገፋ ነው። እንዲሁ ዝም ማለት የለብንም እኮ። እና ልጅህን ለዛች ለካሪ ልትድርለት ነው? እኔና እሷ ከመገናኘታችን በፊት የሆነ ነገር ነው ብሏል። እባክሽ እኛን ተዋቸው። ግን እኮ ውዴ እባክሽ ዝም። ነገሩን ከዚህ በላይ አናካረው። እኛ የምንኖረው ለልጆቻችን ደስታ ስንላርግ እንዴ? እና ከሌላ ወንድ ጋር የማገጠችበትን ሴት ያግባ እያልከኝ ነው? በላይ ላይ አልማገጠችብኝም ካለ እኛ ምን ማድረግ እንችላለን? ይልቅ ከወዲሁ ሽማግሌ ብንልክ ይሻላል። እና ጽንሱ ካፈጠጠ በኋላ ይጋቡ እያልሽኝ ነው? አንተም ልጅቷን ወዳታል መሰለኝ። ምን ነው ከዚህ በፊት ሞቼ ካልሆነ በስተቀር እሷ ልጅ አገባም ስትል አልነበር? እኔም እኮ እንዳንቺ ሌላ ሴት ቢያገባልኝ እኮ ደስ ይለኝ ነበር። እሱ ግን ከሷ ውጪ ብሎ የሙጥኝ ካለ እኛ ምን ማድረግ አለብን? ግን እኮ ላይኩን ኑሐሚንን እኮ እንዲያገባ መርጣለት ነበር። ኑሐሚን የሱ ምርጫ መሆን አልቻለችም። እኔ ብቻ ወዳት ማወቃለሁ። እና አሁን ኑሐሚንን አገባለሁ ብሎ ቢል ልታጋባው ነው ሲመስለኝ። አሁንም እዛች ልጅ ላይ ያለች ጥላቻ ያባራ አይመስለኝ። እባክህ ላይኩን፣ እኔ በስንት መከራ ያገኙትን ሰላም አሁን ማጣት አልፈልግም። እንደፈለክ መወሰን ትችላለህ። ይሄንን ነገር እኔ ብቻ የመወሰን ስላቃተኝ መሰለኝ አንቺን እያማከርኩ ያለሁት። እሺ እንግዲህ እኔም ልስማማ፣ ምን አማራጭ አለ? መቼም ግን ያቺ ልጅ ምራቴ ሆና ቤቴ ትገባለች ብዬ በህልሜም በሆኔም አስቤው አላውቅም ነበር። እኔስ ፈልጌ ይመስልሻል? ማን ያውቃል? ከገባሽ በኋላ ደግሞ ልንወዳት እንችላለን። እሱን እንኳን ተው ላይኩን፣ እናንተ አልሰማላችሁኝ እንጂ እኔ ልጅቷ ፍላጎት ምን እንደሆነ በደንብ ጠንቅቄ ያውቀዋለሁ።
ምንድነው ፍላጎቷ? ገንዘብ ነው። የልጃችን ተዝቆ ማይቀር እንዴ? በዚህ ሰዓት ደግሞ እዚህ ምን ትሰራለህ? ናሆም ቢመጣስ? ኑሐሚን ልጄን እንገላብኛለች። ምን? እርግጠኛ ነኝ እዚህ ነገር ውስጥ ደግሞ የናሆም እጅ አለበት። ናሆም እዛ ሄደው አባቱ እዛ ስላረፈ አባቱን ለማግኘት ነው። አንተ ራስህ ተሳስተኸኝ ነበር። ደግሞ መቼ ምን እያለው ደስተኛው ነው አይኖራትም። እሺ እሺ በቃ አሁን ከቤት ይውጣ። ደኔ የተስተካከለውን ህይወቴን የማበላሸት አላማ ነው እንዴ ያለ? ማለት አባቱ ናሆምን እንዳገባ ሳይስማማ አይቀርም። ስለዚህ ካንተ ጋር ጠላት የሚሆኑበት ምንም ምክንያት የለም። ስለዚህ ወደ ሀብቱ እየተጠጋሽ ነው ማለት ነው። ታስታውሻለሽ ግን ይሄንን እቅድ እኮ ብቻሽን አለም ያወጣሽው። ምን እያልክ ነው? መቼም እንግዲህ ሁለት ያጣሉ ነው። በአንዱ መቀስ አለብኝ አይደል? አሁን እያወራ ያለው ነገር ምንም አልገባኝም። ከድሮም ጀምሮ ቢሆንም እኮ የናሆምን ሀብት በጋራ ስንመኘው ነበር አይደል? የማይሆን ነገር አታወራ። እስኪ ንገሪ፣ ናሆምን አፈቅራለሁ ልትይ ነው? አንቺ እኮ ገንዘብን እንጂ ሰው ለማፍቀር አልተፈጠርሽም። እና አንተ ብቻ ናፍቃሪ? አሁን በል ከቤት ይውጣልኝ። ልቀቀኝ እባክህ ወደዛ። እርግጠኛ ነሽ? ቆይ እንዴት አይነት ሴት አድርገህ ብታስበኝ ነው? ከዚህ በኋላ አንተን የማፈቅር ይመስላል? ይሄን ነገር እንደ አዲስ ብናድሰው አይሻልም? እንዲህ በቀላሉ እኮ አይሆንም ወይዘሮ አምራን። ከዛ በፊት አንድ ቪዲዮ በለክልሽስ? የምን ቪዲዮ? የምን ቪዲዮ እያልኩህ እኮ ነው። ልልክልሻለሁ እንዴ? ተረጋጊ እንጂ። ቪዲዮ ልኬልሻለሁ። ብቻሽን ስለሆንሽ ቪዲዮውን በደንብ ይወና ትደውልልኛለሽ። እሺ ቻው። ተመስገን። ይሄ ሁሉ ይመጣል ብሎ ማን አሰበ? ለሁለተኛ ጊዜ ቤተሰቤን በፍቅር እንደሰበሰብክልኝ ክብር ምስጋና ይገባሃል የኔ ጌታ። ምን ዋጋ አለው? አሁንም የምትተኙ ከልጅሽ ጋር ነው። አባዬ ይሄንን ያልኩት ለሌላ ነገር አይደለም። ሁሌ ከኔ ጋር ስትተኛ ያንተን ስም እየጠራ ስላስቸገረችኝ ነው። ኧረ እባክሽ አንቺ ልጅ ታይ። ኧረ በስተርጅና መሽኮርመም አባዬ ያየሃት ነው አይደል? ይልቅ ኤደን ስራ መጀመር አለብሽ። ወሬ ለማስቀየስ ፈልገህ ነው? እስኪ ተይው አታስጨንቂው። ኑሐሚን ስለዚህ ጉዳይ እንዴት ዝም እንዳለች አላውቅም። እኔ ግን እንደዚህ ሆናችሁ እንድትቀጥሉ አልፈልግም። ለምን ወሬውን ተተሽ ዝም ብለሽ ቡናውን ለምን አታፈይም? ሲጀምርኛ ምን ሆነ? ወይ አባዬ እኔ በቃ እንደ ድሯችሁ እንድትሆኑልኝ ነው የምፈልገው። ታስታውሳለህ? ድሮ እኮ በጣም ስትጣሉ ነበር ለየብቻ የምትተኙት። ኤደን ምንም አየ ደግሞ ራስሽ አይደለሽ እንዴ አባትሽ በጣም ቢቀየመኝ ነው እንጂ ይሄን ያህል ጊዜ ብቻውን መተኛት አያስችለውም ያልሽ እንዴ? ደግሞ እኔ መቼ ነው እንደሱ ያልኩት? ዝም በላ ታውቃ ነው። እሺ ዋናው የድሮ ባህሪያችሁን መተዋችሁ ነው። ሌላው ነገር ሁሉ ይደረስበታል። አንቺ ልጅ ቡናውን አታውጩም እንዴ? አጥንት ነው እንዴ ጠርሽው? አዎ እንደሱ ነው እንጂ ይሄ ነው ቤተሰብ። እገልሃለሁ ኤርሚ፣ እገልሃለሁ። አንተ የተረገምክ! ቆይ ምንድን ነው ያደረከው? ምንድን
ማስከፍልህ? ግድ የለም በቅርቡ ከናሁን ጋር መመለሳችሁ ስለማይቀር ያኔ ትከፊኛለሽ። እንዴት ይሄንን እኔ ላይ ታደርጋለህ? ተጠቅመሽ እንደምትጥኝ ያሰብኩኝና የሆነ መተማመኛ ማስቀመጥ ነበረብኝ እኔ ጋር። ለዛ ነው ቪዲዮ ቀረጽኩሽ። በነገራችን ላይ ሌሎችም ቪዲዮዎች አሉሽ። ስለዚህ እንደቀርሞ ፓርትነር ሆነናል ማለት ነው። ውሻ ነህ አንተን። መቼም ማመን አልነበረብኝም። እንዴ ምን ነው ያለቀሽ ነበር እንዴ? አይ ዝም ብዬ ነው እንዴ። ዝም ብለሽማ አታለቅሽም። የተፈጠረ ችግር አለ እንዴ? አረ የለም ሁሉም ሰላም ነው ካልሽሽ። በአሁኑ ግን ምርጥና የሚገርም ዜና ይዤልሽ ነው የመጣሁት። ምንድነው እሱ? ባይገርምሽ ከአባዬ ጋር አሁን ተለያይተን የመጣ ነው። ላገባሽ እንደሆነ ነገር ተስማምቷል። ምን? አዎ አባዬ በቅርቡ ቤተሰቦችሽ ጋር ሽማግሌ እንድልክ ነገረኝ እያልኩሽ እኮ ነው። የምርህን ነው እንዴ? በእንደዚህ ነገር ቀልዳለሁ እንዴ? ይልቅ የምሬን ነው። አክስትሽ ጋር ነው አይደል ሽማግሌ የምልከው? ችግር የለውም ላክሷ ጋር። ዛሬ ደግሞ ጨረቃ መስለሻል። እንዴት ነው ያማረብሽ? መፎገር ነው። እሺ በቃ እንደዛ ከሆነ በጭራቃ በሚለው ይቀርልሽ። የሚያንበጫርቅ ነገር ያንበጫርቀና አንተ ልጅ ግን ምንም አላማርከኝም። መቼም እንዳንቺ ቆንጆኝ ባልመጣም ያቅሜን አድርጌያለሁ አይደል? እውነቴን ነው። የእውነት ካንተ ፍቅር እንዳይዘኝ እየፈራው ነው። ምን ማለት ነው ደግሞ? ፍቅር ያስፈራል እንዴ? መቼም የኔ እናንተን ግንኙነት አባዬ የሚፈቅድ አይመስለኝም። እንዴ ያምራልና የነው ምንስ ፈቅደው የለ እንዴ? እንዴ አንተ ቆይ ይሄን እንዴት አወቅ? ያው ገምቼ ነው ማለት ያው እስካሁን አብሮ አይደል? ለዛ ብዬ ሊጋቡ ነው ባክ። አንተ ግን ምንም አይመስልህም አይደል? ምኑ ነው የሚመስለኝ? የድሮ ፍቅረኛ ልታገባ ስለሆነ ነው። እኔ መቼም ቢሆን አምራንን ለፍቅር ቀርቤያት አላውቅም። ኑሐሚንንስ? እሷን ብትወል ለፍቅር የምትወልጅ አይደለች። አሁን እንደውም በጣም ጠልቻታለሁ። የምርህን ነው? እኔ የዋሻኝ ነው የሚመስለኝ። የምሬን ነው። በእሳት ለፍቅር እንዳንቺ ቀርብኳት ሴት የለች። እባክህ እኔንም እንደሌሎቹ እንዳጎዳኝ። እንዴ ማንን ስጎዳ አይተሽ ነው? እስኪ ዝም ብለህ ቃል ግባልኝ። አላመንሽኝ ማለት ነው? የምሬን እኮ ነው። ካንቺ ፍቅር ይዞኛል። እንደውም ካልደነገጥሽ አንድ ነገር ልንገርሽ። ምንድነው እሱ? ፍቅረኛ ነው ብለሽ ቤትሽ እንድታስተዋውቂኝ ይፈልጋል። ምን? ስሚኝማ አቶ ሌኩና ተሰማ በስልክ ሲዋሩ እየሰማኋቸው ነበር። የቤቱን ጉዳይ ጨረሰ እንዴ? ግድ የለሽ ትንሽ እንታገስ። ነገሮች አሁንማ መልካም መሆናቸው አይቀርም። ብቻ የቤቱ ካርታ እጃችን ይግባ እንጂ የሆነ ሴራ ጠንስሰንም ቢሆን ይሄን ቤት የኛ ማድረግ አለብን። ኧረ አብረን ከኖርንም ጥሩ ነው። ብቻ አሁን አጉል ቤተሰብ እያጫወተሽ እንዳይሆን። አሁንም ቢሆን እዛች ኑሐሚን ላይ ያለሽ ጥላቻ እንዳለ ነው። ሄይውልሽ ትንሽ ነገር ካገኘችብሽ አውጥታ እንደምትወረውርሽ እንዳዘነዩ። ችግሩ አሁን በስልት እየተጓዝኩኝ ስለሆነ ምንም ነገር አታገኝብኝም። እናትና ልጅ ደግሞ ሳሎን ተቀምጣችሁ ምንድነው የምትዶልቱት? ምንም አባዬ፣ ስላሳለፍናቸው ጊዜያቶችና አሁን ላይ ስላለ ምቾት እኮ እያወራን ነው። ደግሞ ላይኩን ደውሎ ነበር። ምን አለ? ማለቴ ስለኔ ስራ እናገረ? ያው አባዬ እኔም እኮ እየሰራው እየገባው ቤተሰቤ ማገዝ እፈልጋለሁ። እሱ እንዳለ ሆኖ የዚህ ቤት ነገር እንደጨረሰልኝ ነግሮኝ ነው። እና በመጨረሻ የቤቱ ባለቤት ልትሆን ነው። ያርግልህ። ልንሆን ነው የሚባለው። ይሄ ቤት እኮ የእናንተን ቤት እኮ ነው አባዬ። አልዋሽም። እኛ ግን አሁንም የጥገኝነት ስሜት ነው እየተሰማን ያለው። ለምን ልጅ?
ይቅር ተባብለን ሁሉን ነገር ረስታ ነው የለ እንዴ? ሲመስለኝ ኑሐሚን ናት ይቅር ያለችኝ። አንተ አሁንም እንዳቄምክብኝ ያለው እንዴ? ምን አድርጌ ነው ያቄምኩባችሁ? እውነታውን ሳይገባ ቀርቶ ነው። አንቺ ልጅ ግን ቆይ መቼ ነው ይሄን ነገር የምትተይው? በቃ ሰውየውን ተይው። እሱ ለራሱ ስንት ችግር አለበት እንዴ? ለማንኛውም ማታ ትልቅ የራት ግብዣ ይኖረናል። የት? እዚህ ነው? ሌላ የሚመጣ ሰው አለ እንዴ? የላይኩን ቤተሰቦች ይመጣሉ። በእርግጥ ሀሳቡ የላይኩን ነው። ያው ጥላቻና ቁርሾን ትተን እንደ ቤተሰብ አንድ ላይ ሆነን ራትም እንድጠራች ያደረገኝ እሱ ነው። እና ወይዘሮ ዝናሽ እንድትመጣ ነው? እርግጠኛ ነኝ መቼስ እሷ አትመጣም። ያን ሁላ ግፍ ሰርታ ኤደን እንዴ ያለፈውን ነገር ለመርሳት መሰለኝ መሰባሰባችን። ደግሞ ሁለቱም ቤተሰብ አንድ መሆን አለበት። ይሄ የላይኩን ሀሳብ ብቻ አይደለም፣ የሁላችንም ሀሳብ መሆን ነው ያለበት። ኤዱ ወይ አባዬ፣ ኑሐሚን ስትመጣ ለራት የሚሆን ነገር አብራችሁ እንድገዙ ፈልጋለሁ። እሺ? እሺ አባዬ። አደራ ታዲያ በጣም ቆንጆ ግብዣ እንዲሆንልኝ ነው የምፈልገው። ለሱ አታስብ፣ መቼም አናሳፍርህ። ቆይ ጆሮዬ ነው ወይንስ እነ ላይኩ ቤተሰብ ራት እዚህ ይመጣሉ ነው ያለው? ያቺ ድብኝት እዚህ ለራት ልትመጣ ነው? እንደው የምትበላበት ምግብ ውስጥ መርዝ ነስሶ ነበር መስጣት። አሁን ደግሞ ከኑሐሚን ወደ ዝናሽ ዞርሽ አይደል? በይ አርፈሽ ተቀመጭ። ቆይ ምን ማለት ነው ላይኩ? እኔ በፍጹም እነዛ ሰዎች ቤት ሄጄ ራት ልበላ አልችልም፣ አላደርገው። ምን ችግር አለው? ቤተሰብ እንሆን ማለት ምንድነው ችግሩ? አንተ ሁሌም የራስህን ሀሳብ ብቻ ነው የምታየው። አንተ ከተስማማው ለሌሎቹ ምንም ግድ የለህም። እባክሽ ይሄንን ነገር በጣም አታካብጁ። እኔ እንደሆነ እግሬን ከዚህ ቤት ንቅንቅ አላደርገውም። አንተ ከፈለከ ግን መሄድ ትችላለህ። የቤተሰብ ራት እኮ ነው የተጋበዝነው። እንዴት ነው ብቻዬን የምሄደው? እኮ ካለ እኔ መሄድ አትችልም? እባክህ ላይኩ በቃ ከዚህ በላይ አታስጨንቀኝ፣ ተወኝ። ነይ ቀጥይ። ደግሞ አታፍሪም እንዴ? የሰፈር ሰው ባይሽ ምን ቢልሽ ምንድን ነው የምትይው? ሰምኛለሽ? ከአሁን በኋላ ደግመሽ ከእሱ ጋር ይሄን ነገር ስታደርጊ ባይሽ እንዲህ በጥፊ ብቻ መለቅሽ እንዳይመስል። አንተ ጅንን ያለሳ ስርዓት የሌለሽ ባለጌ! አታፍሪም? ደግሞ ለእኔ ምላሽ ትሰጪኛለሽ?